ጋሼ የሆነልህን እሺ በዚህ ጋር እኔ ሲመጣ ልቤ ተከፈተ። በእግዚአብሔር ፊት ነው የምናገረው። እዚህ ከብዶኝ ከኔ ጋር ያመለኩ ልጆች አሉ። ይሄ ልቤ እዚህ ሆነ እዚህ ቤት እንዳልመጣ። ከዛም በኋላ እዚህ ቤት ገባው። እዚህ ቤት ከገባው ቀን ጀምሮ ልቤ በራ። አጨብጭብ ለጌታ በራ። እሺ እኔ ለራሴ አፈርኩኝ። እንዴት ነው የሚሆነው? ቁጭ ብዬ መቀመጥ አቃተኝ። ለኔ ማለት ነው። እዚህ ቤት ሲመጣ ልቤ ይከፈታል። እንደዚህ የሚሆነው ልማድ ሆኖብኝ ሰዎች እንዴት ነው? እኔ ልማድ አይደለም። እኔ መነቃነቀ ማዘለ ዘማሪ አይደለም፣ ልማድ አይደለም። ግን ልቤ ተከፍቶ ሰማዩም እየተከፈተ መልእክቴም እየመጣ ከታሪክ እናቴ ማይፀን ጀምሬ የታሰርኩበት እስራት እዚህ ቤት ነው የተፈታው። ወይኔ እዚህ ቤት ሰው ቢኖር ያጨበጭባል ባክ። እዚህ ቤት ቀኛችሁን ከፍ አድርጉ። ለሱ ስትሰሙ ለረጅም ጊዜ ከታሰራችሁበት ትወጣላችሁ። ከእናቴ ማይፀን ጀምሮ የታሰርኩበት እስራት እዚህ ተፈተው። እሱ ካለ እኔ ልናገር። እሱ ሲናገር ሳታውቅ እግርን ያዘ፣ ትዳርን ያዘ፣ ኑሮን ያዘ፣ ነገርን ያጨለመ የትኛው ይሆን? ዛሬ ማታ ተበጠሰ። ሁሌ ሲመጣ እግዚአብሔር መልእክት ይሰጠኛል። መልእክቱ ደግሞ ቃሉ እርግጠኛ ነው። ለምን እኔ ቃል ነው የምመረምረው። እኔ በጣም ቃል እመረምራለሁ። ቃል የሚያመጣ ሰው ራሱ ቃሉ ጋር የተገናኘ መሆን አለበት። ከሰው ታሪክ ጋር የተገናኘ መሆን አለበት እንጂ ቃል ዝም ብሎ አይነገርም። ስትናገርና ስታወጣ ቃል ይሄው ጌታ ምስክሬ ነው። ከነፍሴ ጋር ከህይወቴ ጋር የተያያዘ ነው። ደስታዬን አልቻልኩም። በቃ አልቻልኩም። እውነት ማር የሚበላ ሰው እንዴት ነው? ምግብ ሰው ይበላል አይደለ? ብዙ ሰው የትም ቦታ ምግብ ይበላል። ሲበላ ግን እንደ ማር የሚበላ አይደለም። የዚህ ቤት ወንጌል ማር ነው። አሜን። እውነቴን ነው፣ ማር ነው። አጨብጭብ ባክ። ለምን ለኔ ለየት ያለ ማር። አዎ ይሄ ቤት እኮ ዝም ብሎ ይሄ ህዝብ ዝም ብሎ አልመጣም። እግዚአብሔር ምስክሬ ነው። ዝም ብሎ አልመጣንም። ዝም ብዬ አልመጣም። በኔ ቤት የሆነ ትልቅ ነገር ነው የሆነልኝ። እዚህ ቤት መጥቼ ማደግ ነው የጀመርኩት እንጂ ማነስ አልጀመርኩም። በእውነት ለኔ የሆነልኝ ነገር በጣም ታላቅ ነው። ታላቅ የሆነውን እግዚአብሔርን ደግሞ እንዳመሰግን ዛሬ ሰበብ አድርጎ እዚህ ስላቆመኝ አመሰግነዋለሁ። እኔ የሆነልኝ ነገር በጣም በተወዛገብኩበት ሰዓት በዚህ ቸርች መጥቼ ይሄው የእግዚአብሔር ሰው ጸልዮልኝ የሆነልኝ ነገር አለ። ማልደብቃችሁ በእግዚአብሔር ፊት ቆሜ ማይዋሽ ነገር ነው። ዛሬ መጣለው ብዬ ወይ ደግሞ አስቤ አይደለም የመጣሁት። ይሄ ምስክርነት ደግሞ ለእግዚአብሔር እንድሰጥ እግዚአብሔር ራሱ ፈቅዶ ነው ሰበብ አድርጎ ያመጣኝ እንጂ ወደዚህ ለመምጣት አስቤ አይደለም። የእግዚአብሔር ሰው ጸልዮልኝ እዚህ ውስጥ ያሉት ምናልባት መጋቢዎች ሊያውቁ ይችላሉ። ባለቤቴ ነፍሰ ጡር ሆና የወሰድኩ ብር ሳልከፍል ለረጅም ጊዜ ቆይቼ ዘርዝሩ ሲባል ኪሴ ያለውን 50 ብር ዘርቼ እወጣለሁ። ወደ ቤቴ ሲሄድ ደግሞ የሚሆን ነገር አለ፣ አዲስ ነገር። በቤተሰብ በኩል የደረቀ ነገር ነበር፣ በእናቴና በወንድሜ በኩል ተንከራታችም ነበርኩኝ። ያልታሰበ ብር ገባልኝ። በጣም ይገርም ነው። እሺ በጣም በቃ አስደነቀኝና እንደውም ብሩ ራሱ ከተጀመረ በኋላ ተይዞብኝ ነበር። 20 ሺህ ብር ለኔ ለማስገባት እናቴም ጠመመች፣ ወንድሜም ጠመመ። የራሴኑ ነገር የእግዚአብሔር ሰው ደግሞ አስነስቶ በህዝብ መሃል የተያዘብህ ነገር አለ ግን ይለቀቃል አለኝ። አሜን ብዬ ወሰድኩኝ። ግን የእግዚአብሔር ሰው ከጸለየልኝ በኋላ ብሩ ተይዞ ነበር። እኔም ደክሜ ነበር። ጌታ ሆይ ምንድነው አልኩኝ። ከዛ ወንድሜ እንደውም አጨቅጭቀኝ በቃ ምናምን አለ። የራሴው ነገር ልልኩ ነው አለ። እንደዚህ አይኗችሁ አንድ ነገር እናገራለሁ ባለቤቴ ሲሚ አልኳት። በእውነት እንደ እግዚአብሔር ሰው ጸልያለሁ። አስጨንቆት እንቅልፍ ነስቶት ተጨንቆ ዛሬ ስልክ ሲደውልለት ስልክ ይዘጋብኝ አለ። ተጨንቆ ጠዋት የሚያደርገው ነገር አለ። አምናለሁ ጌታን አልኩ። በእውነት ወንድሜ ሆይ ልጄ ታመመ፣ ተቅማጥና ትውከት ይዞት ከገጠር ወደ ከተማ ሄጃለሁ አለ። እንዴት ይሻላል ታዲያ? አሁን ባንክ ገብቼ ብር ልክል ነው አለ። ብሩ ገባ። ከዛ ተለቀቀ። ተለቀቀ። እጆቻችሁ ዘርጉ። እሱ ሲናገር በጉባኤ መካከል 7 ሰዎች አያለው። የእናንተ ርስት ሆኖ በደጋሚ በሟርተኛ ዘንድ የተቀመጠ የአንድ ሰው ሲከት በአንድ ሰው እጅ ሲገባየው እሷ ነው የምታቂያት። ሙሴ ነው የምታቂው። ሙሴ ልጇ ነው። አዎ አማኑኤልም ልጇ ነው። አንደኛ በሽታዋ ነው። ሁለተኛው ስለ ቤቷም ጉዳይ እንደ በሽታ ይጨንቃታል። ትክክል። ስለ ልጆቿም እንደዛ ታስባለች። ለነሱ እየጸለይኩላቸው በእናንተ ቤት ላይ በእስራት ውስጥ የገባ ሰው ነፃ ሲወጣየው ሙሴን እግዚአብሔር እንደ ሙሴ ቤቱ ላይ ይተክለዋል። አሜን። እሷ ነው የምታቂያት። ሙሴ ነው የምታቂው። ታናሽ እህቴ ናት። ሁሌ ትታመማለች። ሁሌ ከዚህ ደቂቃ ጀምሮ የታወጀባት አዋጅ ከለዋ ላይ ሲሰበራየው አሜን። አንደኛ በሽታዋ ነው። ሁለተኛው ስለ ቤቷም ጉዳይ እንደ በሽታ ይጨንቃታል። ትክክል። ስለ ልጆቿም እንደዛ ታስባለች። አንዳንድ ውስጥ እንደዚህ እስራት ውስጥ የገቡ ልጆቿም አየው። ታቂያቸዋለሽ? ሙሴ ልጇ ነው።
አማኑኤልም ልጇ ነው። አማኑኤልም ሊገላው የተዘጋጀ የሞት መንፈስ መታየው። አሜን። እኔ አው ከሷ ጋር ያወራው ይያለው የሷ ቤት ነፃ ሲወጣየው። አሜን። ለነሱ እየጸለይኩላቸው በእናንተ ቤት ላይ በእስራት ውስጥ የገባ ሰው ነፃ ሲወጣየው። ሚገርም እኮ ነው። ትልቅ ነው እግዚአብሔር፣ ትልቅ ነው እግዚአብሔር፣ ትልቅ ነው። ልንገልጸው እግዚአብሔር ትልቅ ነው። እስቲ ከኔ ጋር ባክ እግዚአብሔር ትልቅ ነው በሉ። ትልቅ ማሚ አሁን ከዚህ ሰዓት ጀምሮ ከበሽታ ነፃ ትወጣለች። አሜን። የተጻፈላት ሪፈር ነፃ ስትወጣየው። አሜን። ከዛ በመቀጠል ሙሴን እግዚአብሔር እንደ ሙሴ ቤቱ ላይ ይተክለዋል። አሜን። አዳካታ ያዳቫኖ ሰከተያ ሙሴ ብቻ አይደለም ልጇን ሌላ አማኑኤልንም ሊገላ የተዘጋጀው የሆነ የጠላት ኃይል ወደ ላኪው ሲመለሳየው። እንደዚህ በየ ሲናገር ብዙ ሰዎች ከኮላሊት ከካንሰር ከችግር ከበሽታ ከኤችአይቪ ከያዘቻቸው ስም ካላቸው ስም ከሌላቸው ከሆነ በሽታ ነፃ ሲወጡ አየው።